ከኢትዮጵያ ብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው ሹም ተንቤን ፓርቲ የምስረታ ጉባኤውን አከናውኗል። በምስረታው ጉባኤው ላይ ሹም ተንቤን ፓርቲ ክልላዊ ፓርቲ መሆኑ የተነሳ ሲሆን በትግራይ ክልል ተንቤን ህዝብ ላይ ትኩረቱን በማድረግ ክልላዊና ሀገራዊ አጀንዳዎችን ይዞ መምጣቱ ተነስቷል። በዚህም የተንቤን ህዝብ ከሌሎች ኢትዮጵያዊ ወንድሞችና እህቶች ጋር በመሆን ሀገራዊ የሆኑ የጋራ ጉዳዮችን ለማሳካት ቁርጠኛ መሆናቸውን የፓርቲው መስራቾች ገልጸዋል። እንግዲህ ሹም ተንቤን በህግ ሲገለጽ ክልላዊ ነው። እንደ አንድ ክልላዊ ፓርቲ ነው። እንደ ሐሳቡ የያዘው በፕሮግራሙ ግን ሐሳቡ ሙሉ ማለት ይቻላል ሀገራዊ ነው። ስለዚህ በሀገር ጉዳይ የምናስፈልጋቸው በአንድ ላይ የብሔራዊ ጥቅም የብሔራዊ ፍላጎታችን የኢትዮጵያ ሉዓላዊነት የሚያከብሩ ትልቅ ሐሳቦች አጀንዳዎች አሉ። ከትጥቅ ፖለቲካ ይልቅ ሰላማዊ የፖለቲካ እንቅስቃሴ መምረጥ እንደሚገባም ተጠቁመዋል። በትጥቅ ፖለቲካ የሚመጡ ኃይሎች አብዛኞቹ አምባገነን የመሆን እድላቸው ጸረ ዲሞክራሲ የመሆን እድላቸው ሰፊ ነው። ስለዚህ ማናቸውም በኢትዮጵያ ፖለቲካ ድርሻ ሊኖረኝ አስተዋጽኦ ሊኖረኝ ይገባል የሚል ኃይል ካለ ከትጥቅ ፖለቲካው ይልቅ የሰላማዊና የህጋዊ ፖለቲካዊ እንቅስቃሴ ምርጫው ቢያደርግ አገሪቱ በየሆነ ኢንተርቫሉ እየገጠማት ያለው ምስቅልቅልና ጉስቁልና የማትረፍ እድል አለን። አሁን በደረስንበት ዘመን ከትጥቅ ትግል ይልቅ ሰላማዊ መንገድን በመምረጥና ሀሳብን በጠረጴዛ ዙሪያ በመሞገት በዲሞክራሲያዊ ምርጫ በመወዳደር ማሸነፍ ያስፈልጋል የተባለ ሲሆን በተለይም ወጣቱ ዘመኑን በመዋጀት በተሻለ አስተሳሰብ የፖለቲካ ምህዳሩን መረዳት እንዳለበትም ተመላክቷል። ዘመኑ ምንድን ነው? 21ኛው ክፍለ ዘመን ነው ያለን። አስተሳሰብ ተቀይሯል። ስልሳዎቹ አይደለም። ስልሳዎቹ የሚያስቡት አስተሳሰብ አለ። አሁን እነሱ የሆነ ነገር ስትወጣ በእነሱ አምቦ ነው የሚያስቡት። እኛ የምንፈልገው ደግሞ ሰላም፣ ትጥቅ ትግል አይደለም። ይሄ ዘመን ጫካ ለጫካ የምትገባበት ጊዜ አይደለም። ዘመኑ የት ነው ያለው? እና ትጥቅ ትግል ሳይሆን ወጣቱ ይሄ ሰላማዊ ትግል ገብቶ ነገሮች በሰላም እንዲፈታ ነው የሚሉት ማለት ነው። በጉባኤው ላይ በርካታ የሹም ተንቤን ፓርቲ አባላትና የሌሎች ፓርቲ መሪዎች እንዲሁም ጥሪ የተደረገላቸው እንግዶችም ተገኝተዋል።